ክርስቶስ ሳንቲም በደቀ መዛሙርቱ አስይዞ ይዞር ነበር ሲያስተምር። ጌታ ነጋዴ ሆነ ሊባል ነው። እጅግ ጻድቅ እጅግ ጠቢብ አትሁን ይላል። ያልተፈቀደውን ታደርጋላችሁ፣ የተፈቀደውን ትተቻላችሁ። አሳ አወጣና ጴጥሮስ ሲሰነጥቀው ሳንቲም አገኘ፣ ወርቅ። ቁጭ ብሎ እያወሩ ማምሸት ደግሞ የቢምቢ ስራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በጣም አንድ ነገር ልንገራችሁ። ሰው አሁን ምን እያለ ነው መሰላችሁ? እየሰማችሁ ነው? ይሰማል? አይ ጥሩ ነው። እና እንደው በዚህ በዓለሙ አንድ አነጋገር አለ፣ የዓለም ሊቆች የሚስማሙበት ነው። አነጋገር ሁሉም ነገር እንደምናየው ክፉ አይደለም፣ ሁሉም ነገር እንደምናየው መልካም አይደለም ይባላል። ሰምታችኋል? ሁሉም ነገር መልካም እንደሆነ እንዳየነው መልካም ላይሆን ይችላል። ሁሉም ነገር ክፉ ነው እንዳየነው ክፉ ላይሆን ይችላል። ያ ማለት ምን ማለት ነው? ሳታውቁ አትናገሩ ማለት ነው። ይሄ ማለት የማያውቁትን ነገር እንደመናገር ያለ ክፉ ነገር የለም እና በግምት መናገር በጣም አስቸጋሪ ነው። አሁን አንዳንድ ሰው ምን ይላል እያሉ ብዙ ሰው አሁን አስተያየቶችን እንሰማለና በቃ ይኸው አሁን እኔንም የሚተቹኝም ሰዎች አሉ። ደስ ነው የሚለኝ። አባም ተበላሹ፣ በቃ ንግድ ጀመሩ የሚል ሰውም ይኖራል። እኔ ግን በዚህ አልተበላሸውም። እውነት ለመናገር ግን አንድ የቤተ ክርስቲያን አባት እኔ እያለ አይናገርም ነበር። ግን ሀሳቡን የሚነካው ስለሆነ ነው ጉዳዩ። እኔ ጋር አይደለም እየተናገርኩ ያለሁት እና እኛ ንግድ አይደለም የጀመርነው። ንግድ ሳይሆን ቤተ ክርስቲያንን መጠበቅ፣ ማሳደግ፣ መግለጽ ነው። ከቃሉ ጋር ናችሁ? ለምሳሌ ቤተ ክርስቲያን የሚታመሙትን ብታክማቸው መልካም ነው አይደለም? ንገሩኝ እንጂ። ቤተ ክርስቲያን ሀብት ኑሯት ለተራቡት መንገድ ላይ ከሚወድቁ ሰብስባ ብትቀልባቸው ጥሩ ነው አይደለም? ምዕመናን ወጣቶቿ የሚበሉት የሚጎርሱት አጥተው ሌባ ከሚሆኑ ተቋም መስረታ እዚያው ስብሰበስባቸው ጥሩ አይደለም? ሰው እንደዚህ ነው ማሰብ ያለበት። በዚያ ገንዘብ እናት አባቶቻቸው ጥለዋቸው ተቋም መስርተን የሞቱ ሕፃናትን ብናሳድጋቸው ጥሩ አይደለም? ንገሩ እንጂ። ሽማግሌዎች ቢጠየቁ መልካም አይደለም? አይደለም? እና ክርስቶስ ሳንቲም በደቀ መዛሙርቱ አስይዞ ይዞር ነበር ሲያስተምር። ጌታ ነጋዴ ሆነ ሊባል ነው? ክርስቶስ እኮ ሐዋርያት ብር ይዙ ነበር። ዮሐንስ ወንጌል ምዕራፍ 12 አነብባችሁ። ይሁዳ ሌባ ነበር የተባለ ለምንድን ነው? ለክርስቶስ ከሚሰበሰበው ሳንቲም ይሰርቅ ስለነበር። ያ ማለት ጌታ ገንዘብ ይይዝ ነበር። ለምንድን ነው የሚይዘው? ለደቀ መዛሙርቱ እንጀራ ምሳ መግዣ። የዮሐንስ ወንጌል ምዕራፍ 4 ሂዱ። ውሃ ቀጂቱን ሴት ለማስተማር ሲቀመጥ ደቀ መዛሙርቱን እንጀራ ምሳ ግዙ ብሎ ከተማ ሰዷቸው ነበር ይላል። በምንድን ነው የሚገዙ? በብር ነው የሚገዙት። እንጀራ የሚያበረክተው ጌታ ተማሪዎቹን ማብላት አቅቶት ነው እንጀራ ግዙ ብሎ የሰደዳቸው አይደለም። አሁን ብዙ ሰው ዝም ብሎ ቤተ ክርስቲያን በጸበሏ መፈወስ ሲገባት ሕክምና ቤት እንደዚህ እንዲው ከእንደዚህ ያለ ጻድቅ ይሰውረን። በእውነት እውነቴን እኮ ነው የምነግራችሁ። አሁን እንዲው እኮ አይድረስ እኮ ነው። ሰሎሞን ወዶ አይደለም መጽሐፈ መክብብ ላይ ምዕራፍ 11 ላይ እጅግ ጻድቅ እጅግ ጠቢብ አትሁን ይላል። እጅግ ጻድቅ እጅግ ጠቢብ አትሁን ማለት ማሰብ ከማይገባህ በላይ አታስብ። የማታውቀውን ነገር በሳይኮሎጂም ኦቨር ቲንኪንግ ይባላል። ነውር ነው። የማታውቀውን ነገር ለምን ታስባለህ? የማታውቀውን ስለምን ትናገራለህ? የአንድን ሰው ልብስ እንዴት መርምራችሁ ታውቃላችሁ?
ሁሉን ነገር የሁሉን የሰውን ሁሉ እቅድ እንዴት አውቃችሁ ትጨርሳችሁ? አሁን እኛስ ሆስፒታል ገንብተን ብር ለምናጠራቀም መሆናችንን ልባችን የታወቃችሁት ስል ይሄ ነው እኮ በግምት መናገር አላችሁ። አትመጻደቅ ነው። እጅግ ጻድቅ አትሁን ማለት ጽድቅ አታብዛ ማለት ነው። አትመጻደቅ። አንተ ሐኪም ቤት እየሄድክ አይደል? እየታከምክ አይደል? ሐኪም ቤት እየሄድኩ ነው። እንግዲያው ጀግንነቱ ካለ እስቲ ብዙ ተባዙ ምድርን ሙሏት ብሎ ለምን ወለድ መቆጣጠሪያ ትጠቀማለህ? እስቲ ተዋት ይችን ጻድቃን ያልተፈቀደውን ታደርጋላችሁ፣ የተፈቀደውን ትተቻላችሁ። እና ይሄ እንደው አደራችሁ እውነቴ ነው። የማታውቁትን ነገር ወይበው ለብ ሰብ ውስጥ ልብ ሙቅ ወይትሊአል እግዚአብሔር ይላል ቅዱስ ዳዊት። የሰው ልጅ ሳይገባው የሰውን ልብ ጥልቅ ብዬ መረመርኩ ይላል። እግዚአብሔርን ግን ይህን ትዕቢተኛ ልብ አጥፍቶ ገኖ ከብሮ ይኖራል ይላል። የሰውን ልብ አትመሩ፣ አታውቁትም። እውነቴ ነው በፍጹም። እና የእግዚአብሔር ቤተሰቦች ዘመኑ ሞገድ ነው፣ ነፋስ ነው። ቤተ ክርስቲያን እንደ ቤተ ክርስቲያን እንድትቆም መስራት አለባት። በሀብት የደከመውን በሀብት፣ በትምህርት የጎደለውን በትምህርት፣ በኃጢአት የጎደለውን በንስሐ፣ የሚጎርሰው ያጣውን ጉርስ በመስጠት ክርስቶስ እያበላ አስተምሯል፣ እየፈወሰ አስተምሯል፣ እየሰጠ አስተምሯል። ግብር ከፍሏል ክርስቶስ። ዘንድሮ ቢኖር ኑሮ ፖለቲከኛ ነው ተብሎ ስም ይወጣለት ነበር። የእውነቴን እኮ ነው። ጌታ ግብር ከፍሏል ለመንግስት። አባል መንግስት ተናገር ብሎ ነው እንዳትሉ፣ ያለኝም የለም የማንንም ሀሳብ ተናግሬ ያለው ሄዱና መምህር አሉት። አቤት። ለቄሳር ግብር መክፈል ይገባል አሉት። ተንኮላቸውን ይውባቸው። አትክፈሉ ሲል አዩ ቄሳር የሰውን መንግስት አዩ ሲገለብጥ ብለው ነገር ሰርተው ሊያስገድሉት ነው። ክፈሉ ቢል ደግሞ የመንግስት አድርባይ ነው ሊበሉት። የቤተ ክርስቲያን ሰዎችን እኮ አጣብቂኝ ውስጥ የሚከቱ ሰዎች አሉ። ምርጫ አሳጥቶ የሆነ ነገር እንዲናገር መገፋፋት፣ በተናገረው ነገር ደግሞ መልሶ ማጥመድ ማለት ነው። እንደዚህ ያሉት ምን እንዳለ ታውቃላችሁ? ሳንቲሙን አምጡት እስኪ ያላቸው አመጡት። በጎኑ የቄሳር ፎቶ ተስሎበታል፣ በጎኑ ደግሞ የኪሩቤል ስዕል ተስሎበታል። በዘመኑ የነበረው ቄሳር ብልሃተኛ ገዢ ስለነበር ምን አደረገ? ያንድን ሀገር ሕዝብ እንደ ባህሉ ነው የሚገዛው። አይሁድ የኪሩቤልን ስዕል ስለሚወዱ ሳንቲማቸው ላይ በጎን የሱን በጎን የኪሩቤልን ስዕል ስለወዳቸዋል። ሳንቲሙ የማን ነው አላቸው። የቄሳር አሉት። የቄሳርን ለማን ስጡ አላቸው? የእግዚአብሔርን። ምን ማለት ይመስላችኋል? ሳንቲሙን አንዱን ጎን ለማን ስጡት ነው? ለቄሳር። አንዱን ጎን ደግሞ ለማን ነው? እያስቸገራቸው እኮ ነው። አስቸግረው ስለመጡ እሱም አስቸግሮ ነው የሰደዳቸው። ከዛ ደግሞ ደቀ መዛሙርቱን ሄዱና መምህራችሁ ለመንግስት ግብር የማይከፍል ለምንድን ነው አሉ። ኧረ እንዲህ እያሉ ነው አሉ። ከዛ ጌታ ምን በመለሰ? ለምንድን ነው ተማሪዎችስ ግብር የማይከፍሉ አሉ። የነገስታት ልጆች ይገብራሉ ወይስ ያስገብራሉ አለ። ያስገብራሉ አለ። አይ እንግዲህ እኔ ምን ማለቱ ይመስላችኋል? የእግዚአብሔር አብ ልጅ ስሆን እኔ እገብራለሁ ወይ እያላቸው ነበር። ግን ጴጥሮስ ሂድና ህዝቡ እንዳይታወቅ አለ ከባህር አሳ አምጣና ገብራለሁ። አሳ አወጣና ጴጥሮስ ሲሰነጥቀው ሳንቲም አገኘ፣ ወርቅ። ለጌታም ለጴጥሮስም ጭምር ግብር ከፈለ። ሊቃውንቱ ይህን ሲተረጉም ምን ማለት ነው? ምን እያላቸው ይመስላችኋል? ሂድና ከባህር ውስጥ አሳ አምጥተህ ሳንቲም አግኝተህ ክፈል ማለት ነው። እኔ ባህርን ጭምር የማስገብር አምላክ ነኝ እያላቸው እንደ አምላክነቱ ባህሩን አስገበረና እንደ ሰውነቱ ሳንቲም ከፈለ። በሕግ የሆነው ሁሉ አድርጓል ጌታ እና በዚህ ዓለም ላይ ስርዓቱን ጠብቆ ልማት አልምቶ ቤተ ክርስቲያንን ተንከባክቦ ከሞገድ ጠብቆ መኖር ብልሃተኛ ነው። ቁጭ ብሎ እያወሩ ማምሸት ደግሞ
የቢምቢ ስራ ነው። ቢምቢ የዝሆንን ያህል አካል ቢሰጣት ከተማውን በአንድ ቀን ትፈታው ነበር ይባላል። አሁንም የባህር ዳር ቢምቢ የዝሆን ያህል አካል ቢኖረው ስትል ከተማው በአንድ ቀን ተናውጦ ማደሩ። ምንም ደግሞ የቢምቢን ጸጥታ ማን ሊያስከብረው ይችላል? ምንም ወታደር አያስቆማት፣ ማን ያስቆማት? ከባድ ናት። እግዚአብሔር እንኳን ትንሽ ያደርጋል። እንደ እየለፈለፈች መኖር ያልተሰጣን ነበር ማለት ነው። ቢምቢ ይኸው ጩኸት መስራት ነው ጥሩ ጎበዝ። ማሰብ፣ መስራት፣ መጸለይ፣ ንስሐ መግባት፣ መደማመጥ ነው መልካሙ ነገር። ቁጭ ብሎ ማወቅ። እነሱ ልጆቻቸውን አይድሩም። የሰው ሰርግ ሲበልቱ የሚሉ ሰዎች ታቸው ጠላው አቤት አቤት፣ ወጡ አቤት አቤት፣ አሳላፊ አቤት አቤት ሲል የሚውል ሰው አለ። እሱ እኮ ዳር ሲሉት ወገቡን የሚይዘው ሰው እንዲሁ ካልዳርክ የሰው ሰርግ ለምን ታነጉራለህ? እንዲሁ ነውር እኮ ነው፣ ነውር ነው። አዘን ከበሮ በሰዎች ሲይዟት ታምር፣ ሲይዟት ታደናግር። ቄሱ እንደው ሲያሽከረክረው የምትችሉ መስሏቸው ያውቃል። ስትገቡ ግን ያደናግራሉ። ቁጭ ብሎ መተቸት ቀላል ነው እና ሁልጊዜ እንደምናገረው የምትችሉ ብር ስጡንና እንስራ ሆስፒታሉ። የማትችሉ ሰዎች ደግሞ ጸልዩልን። ሁሉን ማድረግ ያቃታችሁ ዝም በሉ እሺ። የሰው ልጅ ቢያንስ 3 ነገር ይጠበቅበታል። መጀመሪያ ማወቅ፣ ካልሆነለት መጠየቅ፣ ካልጠየቀ ማፈር። ይሄ ጥሩ ነው። እውነቴን እኮ ነው። ወይ ወቅ ወይ ጠይቅ። ሁለቱም ማድረግ አልፈልግም ቢያንስ አፍረ ዝም አላችሁ እና እግዚአብሔር የተመሰገነ ይሁን። አሁን እንደ እግዚአብሔር ሐሳብ የግላችን ሐሳብ ከሰራንበት ይፈጸማል ሁሉም ነገር። የራሳችን ሐሳብ ከጨመርንበት መንገድ ላይ መቆም ብቻ ሳይሆን ይጠፋል እና እንደ እግዚአብሔር ሐሳብ እንድንሰራ እግዚአብሔር ይርዳል። መጨረሻ ላይም ገንዘብ አከማችተን ጥሩ ሆስፒታል መገንባት ዓላማችን አይደለም። ዓላማችን ክርስቶስን ማስደሰትና ማገልገል በየትኛውም መስክ ቢሆንና አንድ ነገር ዓላማችን ለክርስትና ምድር ላይ ያለ ነገር ሁሉ ዓላማው አይደለም። ለክርስቲያን ዓላማው ከክርስቶስ መድረስ ነው እና እንሰራለን። እግዚአብሔር እንደፈቀደ እናከናውነዋለን። አሁን ሁሉም ሰው ገንዘብ እየሰጠ ነው። እንደውም አንድ ወንድማችን 49 ብር ባንክ አካውንቴ ላይ ኑሮ ነው ስንት ነው 850 ነበረ 849 1 ብር የመላኪያ አድርጎ ሁሉን ላኩ ብሎን በጣም ነገር አንዷን ብር ለመላኪያ አድርጎ ሁሏን ልኳልና 5 ብር የሚሰጡ ሰዎች አሉ። እንደተናገሩ 1 ብር የሚሰጡ ሰዎች አሉ። በጣም ነው የሚገርሙት። ለሆስፒታሉ መስሪያ ይሆነኛል እያሉ ታክሲ ትተው በእግር ይሄዳሉ። በጣም የሚገርሙ ክርስቲያኖች አሉ። እግዚአብሔር በእግራችሁ ሂዱ አላልኩም እንዳትሄዱ